ኤልሾና ጆን ጅንጀናቸውን ጀመሩ። ጆንም ወደ እናንተ ትምህርት ቤት ለማን ብዬ እንደመጣው ግን ታውቂያለሽ አይደል አላት። አዋቃለሁኝ አለችው። ደግሞ ማፈረጠችው። እወዳለሁ አለችው። ኤልሾም የምትጠላው ነገር ምንድን ነው ብላ ጠየቀችው። ጆንም የሚጠላው ነገር ውሸት ነው፣ ውሸትም በጣም እጠላለሁ ብሎ ያለውን ነገር ነገራት። የሷም ጸባይ ስለሆነ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናቸው? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ ይላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ነው። ኤልሾን ኢፋታ እንግዲህ ወረቀቱን ፈልጊና ፈላልገሽ አምጪው፣ አልፋታሽም፣ እስቲ ፈልጊው መልሰሽ ታገኘዋለሽ ብሏት፣ እሷም እሺ ብላ ተነስታ እየፈላለገች ልብሷ ላይ ከላይ አገኘችው። ወይኔ እንዳያየው እንዴት አድርጌ ነው የሚደብቀው ብላ እየተጨነቀች፣ እሱም አስመስሎ አውቆ ትን እንዳለው ሰው ውሃ አምጪልኝ ብሏት ማሳል ጀመረ። እሺ አጎቴ አመጣልሃለሁ ብላ እሷም ውሃውን ልታመጣ እውነት መስሏት ሮጠች። እሱም ብድግ ብሎ ተነስቶ ወረቀቱን ለመፈለግ ወደ ዶላፖ ወደ ቁም ሳጥኑ ጎራ ሲል እትዬ ሄለንም ተደብቃ ነበረ። ይሄንንማ ማግኘት የለበትም፣ የሆነ ነገርማ ማድረግ አለብኝ፣ ወይኔ ሄለን ብላም ተናዳ በላዩ ላይ መጣችበት። እንዴ ምን እያረክ ነው? አሁን ምን እያረክ ነው? እዚህ ለምን መጣ? ማንም እኮ አይፈልግህም፣ ለምንስ መጣ ብላ አስደነገጠችው። እሱም ድንግጥ ብሎ አይ እኔ ወደ ቁምሳጥኑ እንትን አልኩ እንጂ ምንም እያረኩ አይደለም አላት። እሷም በጣም ደነገጠች። ምክንያቱም እሱ ወረቀቱን ያገኘና ያነሳው መስሏት ነበረ፣ ግን ወረቀቱን አላነሳውም። እሱም ተናዶ ወደ ቤሎል መልሱን ሊመልስለት እውነቱን ሊነግረው ሄደ። እትዬ ሄለንም እዛው ብቻዋን ቀርታ ከኤልሾ ዶላፕ ውስጥ ወረቀቱን አውጥታ ወሰደችው። ቤሎልም አጎቴ ምን ነው የተከፋ ትመስላለህ? ለአንተም ከለከለች ብሎ ጠየቀው። አዎ አላገኘሁትም፣ የት እንዳረኩት አላቅም ብላኛለች። ለቤሎልም በቃ ለሷ አትጨነቅ፣ ልብስ እንቀይርና ወጥተን እንመለስ አለው። መሲንም ጠርቷት ቅድም ሻይ አፊልኝ ሻይ አምጪልኝ ብሏት ነበረ። እሷም ብዙም ደስተኛ ስላልሆነች ልታፈላም አልፈለገችም። ረሳሁት አለችው። እንዴ ከኔ ጋር ችግር አለብሽ እንዴ? ይልቁኑ ሻዩን ተይውና እደውልልሻለሁ፣ ትደውልልሽ ትሎ ተዘጋጅተሽ ትወጫለሽ። እዚህ ምንም ለማውራት አልተመቸንም አላት። መሲም ደነገጠች። እንዴ ለምንድን ነው የምወጣው? ለምንስ እሄዳለሁ? ለምን አስፈለገው ከአንተ ጋር ለመውጣት ብላ ጠየቀችው። እሱም እዚህ ማውራት አልተመቸንም፣ ደግሞም በቃ እኔ ያልኩሽን እሺ ማለት አለብሽ፣ ካልሆነ ደግሞ ህይወትሽን ሲኦል ነው ማደርግብሽ ብሎ አስፈራራት። እሷም እንኳን እንደዚህ መውጣትና ከአንተ ጋር አብሮ መሄድ አይደለም መቀጣጠር አይደለም፣ ቤት ውስጥ ራሱ እንደዚህ አብሬ ቆሜ መልስ መመለሴና አብሬ ቆሜ ማውራቴ አንድ ትልቅ ነገር ነው ላንተ አለችው። መሲም ያለው ነገር እንቅጩን ነገረችው። ማንም ብትሆን ማንም እኔ አጎንብሼ አልሰግድለትም። እኔ ያለው ማንነቴን ነግሬሃለሁ። አመንክ እመንበት፣ ካላመንክም ቀረቤ ላንተ አለችው። እሱም ሊያስፈራራት ሞከረ። አርፈሽ ዝቅ ብለሽ ኑሪ አላት። እሷም በቂ የሆነ መልስ መለሰችለት። ዝቅ የሚባለው ለሰው ልጅ አይደለም ለፈጣሪ እንጂ ማንም ምንም ቢሆን ልታሰራራኝ አትችልም አለችው። እሱም ወደሽ ሳይሆን ለግድሽ ዝቅት ያለሽ ብሎ ሊያንቃትም ሞከረ። እሱም እንግዲህ ሊያስፈራራት ሞከረ። እጇንም ይዟት ማን እንደሆንኩ አሳይሻለሁ፣ ለምንድነው እንደዚህ ሆን ብለሽ የምትፈታትኝኝ አላት። እሷም እንዲያውም እጅን ልቀቀኝ፣ አታሳምመኝ አለችው። እንዲያምሽ ነው የምፈልገው ብሎ እንዲሁም ከዚህም በላይ ልቀቀኝ፣ ካልሆነ ደግሞ እጮሃለሁ አለችው። ጮሄ ምን ታመጫለሽ? እኔ እኮ ናሆም ነኝ፣ ስለዚህ ማንም ሰው አልፈራም ብሎ አጎንብሶ እንግዲህ አንቆ ይዟታል። እንደሱም እየተታገሉ እንግዲህ ቤሎልም ለብሶ ተዘጋጅቶ
አጎቴ እያለ እየተጣራ በላያቸው ላይ መጣ። አጋጣሚ የመጣው ቤሎልም በጣም ግራ ገባው። እንዴ ምን እያረክ ነው አጎቴ? እንዴ ልቀቃት እንጂ ምን ሆነ ነው አለው። መሲም እባክህ ቤሎል ይህን ሰውዬ ከላይ ላይ አንሳልኝ ብላ ተማጸነችው። እሱም በርቀት ቆሞ አረ አጎቴ ልቀቀው፣ እንዴ ምን ሆነ ነው? ልቀቃት እንጂ ልጅቷን ልትገላት ነው እንዴ ሲለው፣ እሱም በፍቅር መሀል ጣልቃ እንዳትገባ አለው። እንዴ ፍቅር ምንድን ነው ብሎ ቤሎልም ተፋጠጠ። እጇንም እንደያዛት ጎትቷት ይዟት ወረደ። እንዴ ናሆም ልቀቀኝ እያለች እየታገለች ሊለቃትም አልቻለም። ቤሎልም ለብሰና ተዘጋጅተና ብሎ እየቀጠረውም እዛን አስቆሞት ምንም መልስ ሳይሰጠው ጥሎት ሄደ። ቤሎልም የሚለው ነገር ጠፋበት። እንዴ ፍቅረኛው ነች እንዴ የሚለው ነገር አሳሰበው። ቤሎልም ተናደደ። እንዴ ተዘጋጅ ብሎኝ ስንት ችግር አለብኝ እያልኩት ጥሎኝ ይወጣል እንዴ ብሎ ተናደደ። እሱም ሄዶ ሶፋው ላይ ቁጭ ሲል ኑኑም መጣች። እሷም ሲያይ ፊቱን አዞረ፣ ተኮሳተረ። እንዴ ይኮሳተርብኛል እንዴ ደግሞ ፊቱን አዞረብኝ፣ ዛሬ ደግሞ ምን ሆነ ብላ ለብቻው መንጎራጎር ጀመረች። እሷም ደፍራ ሰላም ብላው ምንም መልስ አልመለሰላትም። እሱ በጣም ተናደዋል። ቲቪውን ከፍቶ መጎራጎር ጀመረ። እሷም ተገረመች። እንዴ ምን ሆነዋል የሚለው ነገር አሳስባት። እሱ የሚፈልገው የኑኑን እውነታውን ለማወቅና ወረቀቱን አግኝቶ የሐሰት መረጃ የጻፈውን ሰው እስከ ጥግ ድረስ ማን እንደሆነ ማወቅ ስለሚፈልግ ያንን ወረቀት የሚያገኝበትን ዘዴዎች መፈላለግ የእሱ ስራ ስለሆነ እሱ ስለሆነ የሚያሳስበው እሱ ሀሳቡ እዛ ሄዷል። ኑኑን ግን ሊያወራት አልቻለም፣ ዝም አላት። እሷም ጥላ ወጣች። ጆን እና ኤልሾ አንድ ላይ ተገናኙ። ኤልሾም አንድ ነገር ጠየቀችው። እሷም ልክ እንደነቷ ተንኮሉን ጀመረችው። እሱም አንድ ነገር ሁሌም እንደጠየቅሽኝ እኮ ነው፣ አንድ ነገር ሳይሆን ሁሉ ነገር ትፈልጊያለሽ አውቃለሁ ይሄንን ብሎ ጆን መለሰላት። ኤልሾም ደፍራ በቀደም ያያህትን ልጅ ኑኑ የምትባለዋን እንድታግትልኝ እፈልጋለሁ አለችው። እሱም በጣም ተገረመ። እንዴ ልጅቷም ደግሞ ኑኑም ደግሞ ጆን በጣም ስለሚፈልጋት እና ስታለቅስ በጣም ደስ ስለሚለው ተገረመ። እንዴ የተወሰነ ደቂቃዎች ምንም መልስ አልመለሰላትም። ኤልሾ ምንም አይነት ቅርበት እንዳላቸው ስለማታቅ እንዴ ጆንም ምን ሆነሽ ነው አንቺ? ይሄ ሁሉ ተንኮል ማሰብ ምን አስፈለገው? ደግሞ ልጅቷ ምን አረገችሽ? ለምንድን ነው የምትታገተው? ደግሞ ምስኪን ልጅ ናት ልጅቷ ብሎ መለሰላት። ምን እንዳረገችኝ እኔ ራሴ ነኝ የማውቀው። ብቻ አንተ አድርግ ያልኩን ልታደርግልኝ ትችላለህ? አንቺ ደግሞ በጣም ፋራ ነሽ እንዴ! እንዴት እንደዚህ ትይኛለሽ? እንዴት እንደዚህ ትመልሽልኛለሽ? እሺም እምቢም ሊልሽ የምችለው ያለውን ነገር እውነታውን ስትነግሪኝ ብቻ ነው። ኤልሾም በጣም ልጅቷ ስለምታናድደኝ ነው አለችው። እንዴ ይሄ ሊሆን አይችልም፣ ምክንያቱም ያናደደ ሁሉ ይታገታል ማለት ነው እንዴ አላት። እሷም እንዴ ጆ ከመቼ ጀምሮ ነው ቆይ እኔ ላይ እንደዚህ መሆን የጀመርከው አለችው። ጆንም ኤልሾ የቀጠራት ቦታ እሺ ብላ በመምጣቷ በጣም ተደሰተ። በጣም ደስ ብሎኛል ስለመጣሽም፣ ደግሞ ጥሩ ቦታ ነው፣ በጣም ቦታው ደስ ይላል አይደለም አላት። አዎ ግን እኮ ትምህርት ቤት አስቀርተኛል አለችው። አዎ ትምህርት እንኳን እሱ ለትምህርት ብዙ ፍላጎት እንደሌለው ነገራት። እኔ የምፈልገው የሆነ ነገር በቃ ሰርቼ ትልቅ ቦታ መድረስ ነው የምፈልገው። እሷም አይ ትምህርት ላይማ ትኩረት ማድረግ አለብህ ብላ ልታስገድደው ሞከረች። ጆንና ኤልሾ ሌላ ነገርም ጅንጀና ጀመሩ። ኤልሾም የውሸት ነገር አንስታ እንግዲህ ጓደኞች በጣም እያስቸገሩኝ ነው አለችው። ጆንም እነማን ናቸው ደግሞ ምን እያሉሽ ነው አላት። እያስቸገሩኝ ነው አሳርፋቸው። አይ የጆነኝ በያቸው ትክክለኛውን አላት። እሷም አይ ራስን ስታካብድ ደግሞ አለችው። የናቅሽኝ ባልሆነ። ኤልሾም ያለውን እውነታ አፈረጠችው። በአደባባይም እወዳለሁ አለችው። ጆንም ማን ብዬ ማን ፈልጌ ወደ እናንተ ትምህርት ቤት እንደገባው ታውቂያለሽ አይደል አላት። እሷም አዋቃለሁ እወዳለሁ አለችው።